ሳትሩኛ ሚዲያ ላይ ስለመጣ የግዴታ ማውራት ስላለብን ነው። ያሬድዬ የኔ አክባሪ ጌታ ማርያምን እና እንደው ሚዲያ ላይ ስለመጣ ማውራት ስላለብን ነው እንጂ እኔስ ማውራት አልፈልግም ነበር። ግን ደግሞ ሚዲያው ደመቅመቅ ብሏል በአንተ ፎቶና በሚስትክ በእጮኛ ክንትን። ስለዚህ ማውራት አለብን። ካላወራን ጥሩ አይደለም። በኋላ ደግሞ ተፋቱ ሲባል ስንሰማ እንዴ ሰርጋቸውን ሳናውራ ማለታችን አይቀርም። ስለዚህም ላውራው ብዬ ነው። እና የአገሬ ልጆች፣ አይ እናንተ ሴቶች፣ አይ እናንተ ሴቶች፣ የአገሬ ልጆች ሴቶች፣ እኔ እኮ ስነግራችሁ አትሰሙ፣ ስላችሁ አትሰሙ። ዝም ብላችሁ ታብታብ እያደረጋችሁ 24 ሰዓት ቲክታክ ላይ ተቀምጣችሁ ዝም ብላችሁ ወሬ ትሰማላችሁ። እራሳችሁ ላይ አትሰሙ። እንዴት አትሉኝ? ወንድ ልጅ በ90 ዓመቱ አንድ ፍሬ ልጅ አምጥቶ ያገባል። በ90 ዓመት እስኪኖር ድረስ እየቀያየረ እየለዋወጠ እየደረበ በቲሸርት በካፖርት በምናምን እያደረገ ቢኖር ልክ 90 ዓመቱ ላይ ሲመጣ አንድ ፍሬ ልጅ አምጥቶ የሀገሬ ልጆች ይሞሸራል። ሴት ልጅስ መሞሸር አትችልም። እድሜ ልክ አለ። ያ እድሜያችንን ልካችንን ካለፍን በኋላ ልሞሸር፣ አበሻ ቀሚስ ላድርግ፣ እንደዚህ አድርጌ ከባሌ ጋር ማች አድርጌ ሙሽራ ልሆን፣ ሽምግልና ልጣር ብትሉ እንደው አቅሙ ቢኖራችሁ እንኳን ብታረጉት ራሱ አያምርም። ገብርኤል ምስክር መሳቀቅ ነው። እንደው ጊዜው የሚዲያ ነው። ቪዲዮዎች እና ፎቶች ሲለጠፍ አዳሜ ህዝብ እንደሆነ ችግር የለበትም። ለመተርተር በኮመንት መጥቶ ይተረተርብሻል። እንዴ ልጅሽ ነው አጎቷ ነው በለኝ። ፈጣሪው ተስፋ አለኝ። ጋይስ ተስፋ አታይኖረችውላ እኮ አንቺ በ40 ዓመትሽ ድል ባለ ሰርግ አግብተሽ ብትመጪ እኮ ተስፋ አታይኖረች እኮ በ25 ዓመቷ እኮ ተስፋ አታኩሉ የሚፈልጋት አታይ ተቀመጠች ሴት ማለት ነው። እኔም ተስፋ አለኝ ማለት ነው ትልሻለች። እኔ ፍቅር ከዛስ አንቺ ብለሽ ታለቅሻለሽ። ስለዚህም እኛ ሴቶች የእድሜ ልክ አለን። መቼ እንደምናገባ መቼ እንደምንኖር መቼ ፏብትን ብለን መኖር እንዳለብን ሊሚት አለ፣ ገደብ አለ። ስለዚህም ያችን ገደባችንን ጋይስ አጣጥሙ። አንዳንድ ሰላቢ የሆኑ ወንዶች አሉ ያችን ጊዜያችንን እንዳናጣጥም እንደ መሽገር ላያችን ላይ ልጥፍ ብለው እድሜያችንን ቅርጥፍ አድርገው የሚበሉ አሉ ጋይስ። የሉም እንዴ? ምን ነው ቤተሰብ የሉም እንዴ? የሉም አሉ። እየተነጋገርን እንጂ ቤተሰብ እየተራረምን የሉም። እንደ መሽገር ላይሽ ላይ ልጥፍ ብለው ወይ አይለቁሽ፣ ወይ አይሄዱ፣ ወይ አይፈቱሽ፣ ወይ በስነ ስርዓት አያኖሩሽ። ልጥፍ ብሎ ባላላት እየተባልሽ ማለት ነው። ባላላት እየተባልሽ ደም እንባ እያለቀሽ የወጣትነት እድሜሽን ወይ የትዳር ህይወትሽን ምንም ሳታቂ ትዳር ምንድን ነው ተብለሽ ብትጠያቂ፣ ትዳርማ ባልጧት ወጥቶ ማታ ይገባል። ከዛም በኋላ መጥቶ ይተኛል። ሲተኛ ልብስሽን አውልቅ ይለኛል። ከዛም በቃ ከዛ አንቺ ቀን ላይ ከሊያሾ ጋር ቁጭ ብለሽ ቡና ትጠጫለሽ ተብለሽ የምትናገሪ ትበዣለሽ። ስለ ትዳር ጣሙ እንኳን የማታውቁ ብዙ ማናቅ ነው እንጂ ማናቅ እኔም አለሁበት ማናቅ ብዙ ሰዎች አለን። በጣም ብዙ ትዳር ምን እንደሆነ ማናቅ፣ ትዳር ምን እንደሆነ ጂሰስና አይስዌር ጋድን እና ምን ልላችሁ ፈልጌ ነው። አሁን የያሬድ ነጉን ያነሳውበትን ነው የምነግራችሁ። የአገሬ ልጆች ሴቶች ይሄ እንዳትሞኙ፣ አጣጥሙ። ቤተሰብ አጣጥሙት። ማጣጣም ካለብሽ ይሄ ካልተመቸሽ አንቺ የምትሰሪ ኢንካም ያለሽ በራስሽ የምትተማመኝ ስራ ካለሽ የራስሽ ገቢ ካለብሽ ይሄ ካልተመቸሽ በጫማ ጥፊ ብለሽ ሌላ ህይወት ትሞክሪያለሽ። የኔ ማር ጊዜሽን በአግባቡ ተጠቀሚበት። በአግባቡ ይሄ ዝምተኛ ናት፣ ስነ ስርዓት የላትም፣ ለትዳር እንትን እሰይ ደግ እሰይ ያርግልኝ የኔ እናት። ምክንያቱም ነገርኩሽ ወንዱ በ90 ዓመቱ እሽኮልሚት ያለሽ ልጅ ገንዘብ ካለው መቶ አናትሽ ላይ ያገባብሻል። ስለዚህ ማሬ እድሜሽ እስከፈቀደ ድረስ ወጣትነት እድሜሽ ይሄ እድሜሽ መኖር ትችይበታለሽ፣ ዘና ትይበታለሽ እስከተባለ ድረስ አጣጥመሽ ኑሪ። እድሜሽን ረስተሽ ገንዘቡን ስታሯርጪ የሆነ ሰዓት ላይ መኖር ፈልገሽ ስትመጪ አያስኖሩሽም በገዛ ገንዘብሽ በገዛ ጉልበትሽ። ይሄ የተለመደ ነው። ስለዚህ አጣጥሚ። ይሄኛው ጋር ታያለሽ፣ ካልተመቸሽ ሂድ ትዋለሽ። ምን አባቱ ጋይስ የእናትም ሞት ይረሳል አይደለም? የወንድ ልጅ የባል መለየት የእናትም ሞት እንዳይመስልሽ። እናቴ ትምትወስ በህይወታችን እኛ ሴቶች መወሰን አንችልም፣ ቆራጥ መሆን አንችልም፣ እንፈራለን። ምክንያቱም ሴት ራሱ በሴትነታችን የሚፈጥርብን ነገር ስላለ ማለት ነው። የወንዶቹን ያለ ሩብ የለንም። ስለዚህም የኔ እህት እንዳትሸውጅ። ይሄንም ማለት ቅመም አድርጌ ነው መመክርሽ። የኔ ማር ከገባሽ ውሰጁ፣ ካልፈለግሽ የራስሽ ጉዳይ። እና ምን ልላችሁ ፈልጌ ነው፣ ያሬድ ነጉ ተሞሸረ በሚያምር አበሻ ቀሚስ።
አሁን ይችኛዋ ሚስቱ እንግዲህ የሀገሬ ልጆች ያሬድዬ ላቪ ሶ ማች እንደው ምን ይሻለኛል አላወራም አይባል እዚህ ሶሻል ሚዲያ ላይ የኖረ ያየነው ነገር ነው። እንግዲህ ካላወራው ያሬድዬ ሌሎቹም ያወሩታል። እንደው በመታወቅ ቢባልም ምክር ነው እንጂ ስድብ አይደለም። እንደው እንዳትቀየመኝ ያሬድዬ ማርያምን ስለማከብር ነው እንደዚህ። ግን እኮ አሁን እኮ ጋይስ እኔ እውነቷን እኮ ነው ሄለን እኮ ከማንም ጋር በውስጥ ማውራት አልፈልግም የምትለው እኮ እውነቷን እኮ ነው ጋይስ። ጓደኛ ማያስፈልግም የምትለው እውነቷን እኮ ነው። በተለይ ለእንደኛ አይነት ሶሻል ሚዲያ መጡ ለሚወራ ሰው ከማንም ጋር እኮ ትውውቅ አያስፈልግም። ትሸማቀቃላችሁ። መሸማቀቅ የለም ስራ ነው አባቴ። ጎዳና አልወጣም እንዴ እሰራለሁ። እናማ ሳትሉኝ እናማ ሰው ወሬው ልንገራችሁ ያሬድዬ ከዚህ በፊት አንድ ገርል ፍሬንድ ዳንሰኛ ትሁን ዘፋኝ ገርል ፍሬንድ ነበረችው ጋይስ። ከዛ ጋይስ አንድ ልጅ ወለዱ፣ በቃ ልጅ ወለዱ ምናምን። ከዛ በቃ ህይወት ይቀጥላል። አልተስማሙም። በነገራችን ላይ አልተስማሙም ማለት ዘሞታ ማለት አይደለም። እኔ በዚህ አምናለሁ። ካልተስማማሽ እናትዬ አልተስማማንም ብለሽ ነው ማመን ያለብሽ እንጂ እኔ ላይ ተጫውቶ ልጅ አስወልዶ ሌላ ሚስት አገባ ብለሽ እንድታለቅሽ አይደለም መመክርሽ። ባይዘዊ እኔ እንደዚህ አይነት ምክር አልመክራችሁም። ከሷም ጋር ተለያየ። አንድም ልጅ እንደዚህ ከዚህ በፊት መታ ስታለቅስ የነበረች ልጅ አለች ለልጁ። እኔ ግን ማለት ነው ጥያቄ አለ ጋይስ፣ ጥያቄ አለ። ወንዶች እዚህ ቤት ትመጣላችሁ እንዴ? ነው ለምንድን ነው ግን ለልጆቻችሁ ብር ቁረጡ ወይም ለልጆቻችሁ የቀለብ ቁረጡ ስትባሉ ደም ስራችሁ የሚገተረው ለምንድን ነው ጋይስ? ልክ የልጃችሁን ብር ስትጠየቁ ለምንድን ነው ለልጆቻችሁ ለቀለብ ቁረጡ ስትባሉ ለምንድን ነው የምትናደዱት? እንደው እስኪ ወንዶች አላችሁ እንደው ሳንጣላ ሳንሰዳዳ ብቻ ያለ እቺ ዱርዬ እቺ ወዘኔ ሳትሉኝ እንደው ወንዶችዬ እንደው በቅዱስ ገብርኤል እንደው በዕለተ ቀኑ ልለምናችሁ እንደው ብር ስትጠየቁ ለልጆች አሉ ለምንድን ነው አሻፈረኝ ብትሩስ ግን ለምንድን ነው ጋይስ? እንደው ምን ትሆናላችሁ? እንደው አሜሪካም ያላችሁ እዚህ ኢትዮጵያም ያላችሁ ሀበሻ ወንድ ማጠቃላይ እኮ ነው ጋይስ። ክፈል ለልጅ ሲባል እሪ የሚሉት እኮ ቤተሰብ እሪ የምሬን እኮ ነው ቤተሰብ። ለምንድን ነው ለልጆቻችሁ ምንድን ነው የአስቤዛ ቁረጡ ስትባሉ ለምንድን ነው የምትናደዱት? ለምንድን ነው እንደ ጥፋተኝነት ሚስት ነው የምትጠይቁት? ግዴታችሁ አይደለም ለልጆቻችሁ ማድረግ ግዴታ አይደለም? ካላችሁ ላይ ለልጆቻችሁ ማካፈል ግዴታ አይደለም ማለት የእናት ግዴታ ብቻ ነው? እናት ብቻ ናት ይሄን ኃላፊነት የምትወጣው? የምትጠራው ልጅ ወይም የሚጠራው ልጅ በአንተ ስም አይደለም ደምህ አይደለም? ለምንድን ነው ለልጆቻችሁ ቁረጡ ስትባሉ ሁሌ የምትበሳጩት? ለምንድን ነው ግን? እኔ ስለማይገባኝ ነው ጋይስ። በጣም ነው የምታስቁኝ። ለምንድን ነው ግን እናንተ ቆንቋኖች ጋይስ? የስ አንተ ደግሞ በዚህ ሰዓት ትደውላለች። ሸራብ ለምንድን ነው ጥያቄ? እኔ በጣም ግራ ስለሚገባኝ ነው ይህን ጥያቄ ጠየቁት። እና ያሬድዬ ከብዙ ቆይታ በኋላ አርቲስቶች ትላልቅ አርቲስቶችን ሰብስቦ ሽምግልና ልኮ በክብር እግር ተንበርክኮ ስሞ ጋቢ አልብሶ ሽማግሌነት ጠይቆ ሽምግልና ጥልኮ እሺ ተብሎ ተፈቅዶለታል። እንኳን ደስ አለ ያሬድዬ፣ እንኳን ደስ አለህ፣ እንኳን ደስ አለህ። እንግዲህ በዚህ አጋጣሚ ሊያሾ የምታስተላልፈው ለወለድካቸው ልጆችም እንግዲህ ተቆራጭህን እንዳትረሳ ነው ምልክ ያሬድዬ። ምክንያቱም ያሬድ ነጉ ተቆራጭ አያደርግም ለልጆቹ አይቆርጥም እየተባለ ወሬ ከሰማን ያሬድዬ ደግሞ ልንሰድብህ ነው። እንዳትሰደብ ቅድመ ጥንቃቄ ለራስ ያድርግ። ወደፊት ትዳርን እግዚአብሔር ይባርክልን። እንግዲህ ሁለቱንም ልጆችን በደንብ አድርገህ እርዳ፣ ቁረጥ አባቴ እሺ። አዎ ምክንያቱም የሆነ ነገር ከሰማን መተን ደግሞ እዚህ ጋር ቡና እያፈላን ልንናገር ነው ያሬድዬ። ስለዚህም እንዳነገርኩ ነው ህይወት ይቀጥላል። ከዚችም ጋር ተፋታ ከዛችም ጋር ተስፋታ። ህይወት ካልተስማማ ከሚስማማው ጋር መሞከር ትችላለህ። ግን ደግሞ የወለዱልህ ሴቶችን ሪስፔክት አድርገህ መርዳት ያለብህን ረድተህ መስጠት ያለብህን ሰጥተህ እንድትኖር በዚህ አጋጣሚ አስተላልፋለሁ። መልካም የትዳር ዘመን ይሁንልህ እላለሁ። አመሰግናለሁ ጋይስ።